ናችሁ? ዛሬ እንግዲህ ከተአምረኛው ከቅዱስ ጋር ተገናኝተናል። ቅዱሴ በጣም ኢንስፓየር የሚያደርግ ታሪክ ያለው ወጣት ነው። ዛሬ ከቅዱሴ ጋር ተገናኝተናል ያለ ነው። ሰላም ሜሎና ነኝ። ከኔ ጋር ፕሮግራማችን ተጀምሯል። በዛሬው ከኔ ጋር ፕሮግራማችን ቆይታ የምናደርገው አንድ ወደ ስቱዲዮ የጋበዝነው እንግዳ አለ። ከሱ ጋር በጣም ቆንጆ ጊዜ ይኖረናል። አብራችሁን ቆዩ። ቅዱስዬ እንኳን በሰላም መጣ። እንኳን ደህና ቆያችሁ። እስኪ ራስን በደንብ አስተዋውቅ። ቅዱሴ ይባላል ወይም ደግሞ አገር ቤት የሚያውቅ ደግሞ ንጉስ ነው የሚለው ስም ነው። ሁለቱን መጥራት ይቻላል እና ቅዱሴ የወረታ ልጅ ነኝ። ወረታ ከተማ የምትባል ከባህር ዳር የ200 ትራንስፖርት ከምትገኝ ከተማ ናትና ወረታ ነው ያደግከውና እስኪ ወረታ ምን ትመስላለች? ወረታ ከተማ ነው እድገቴም ቤተሰቦችም ያሉት እዛ ነው እና ወርቅ የሆነች ሀገር ናት። ደስ ትላለች በጣም። ያ ሩዝ ምናምን ሽንኩርት ምናምን ሀገር ነችና በዚህ ሩዝ እሺ በዚህ ምናምን የተባለባት ተረተላት ሀገር ናት። ሩዝ አለ በደንብ ያ ፎገራ ወረዳ ስለሆነ አለ። በጣም ደስ ይላል። ቅዱስ ተማሪ ነህ? እየተማርክ ነው ወይስ ስራ ላይ ነህ? 12ኛ ክፍል ተፈትኛለሁ። ሪሚዲያ መጥቶልኝ ነበር እና 40 ምንጭ ነበር የደረሰኝ ግን አለድም ብዬ ቀርቻለሁ። ማለት አይኖ ሌላ ሀገር ስቴጂ ተራውርጠሽ እንደፈለኩ ማን ልጅ አይደለሁም። ብዙ እንትን ነገር ችግር ስላለብኝ ውስጥ ላይና በቃ በግል ጨርሰዋለሁ ብዬ በግል እንግዲህ አስቤያለሁ። ከዚህ በኋላ እንግዲህ ለብዙ ወጣቶች አስተማሪ የሆነ ታሪክ እንዳለ አውቃለሁና እስኪ ስለሱ በምን አጋጣሚ ነው አደጋው የደረሰብህ? እግርህ ላይ አደጋ ደርሶብሃልና እስኪ ስለሱ ንገረን። ወደ ኋላ ልመልስ እና በአንዲስ አጋጣሚ ብቻ ሳይሆን በሁለት ዓመታት ውስጥ ተደጋጋሚ የሆነ ችግር ነው እና ለየት የሚያደርገው ያ ነው። ራሴን ወደ ሚዲያም ደግሞ ምንም ሳላፍርበት ወደ ኮንፊደንስ ኑሮኝ ምናምን የመጣሁበት ነገር ነውና ትንሽ እሱ ነገር ነው ለየት የሚያደርገኝ። የመጀመሪያው 2012 ዓ.ም ጥር 14 ቀን ለጥምቀት በዓል ነበር አይደለ? ልብስ ላሰፋ ሄዳለሁኝና ለትንሽ ወንድሜ ነበረ ልብስ አንድ አይነት ልብስ ሲሰፋ አብሬ ጆዶ ነበርና በአስፋልት አድርገን ነበር መንገድ እየሄድን ነበረ። አሰፍቼ ተለክቶ ምናምን ስመለስ በባጃጅ ተገጨሁኝ እና ባጃጁ ገጭቶኝ አስፋልቱ የወደኩበትኝ በጣም በኃይል ነበር ገጭቶኝ ሄደው እና ወድቄ ምናምን የዚህ ጋር ጆሮ ይጮሃል አሁን ድረስ ራሱ እሺ የሚል ጮት አለው እና ደሙ አልወጣልኝም ነበር። ወደ ውስጥ ነበር የገባ ሆዴ ውስጥ ነበረ። እያስታወከኝ ነበር እንዲወጣ የተደረገ። ወደ ባህር ዳር ሄጄ ታክሜ ምናምን በቶኪያ ነበር የወጣልኝ ደሙ ማለት ነው እና አሁን ድረስ ራሱ ይጮሃል ጆሮዬ ማለት ነው። እና ያ አደጋ ጥር 14 ደርሶብኝ 2012 ዓ.ም ድጋሚ ደግሞ 2000 ያን አገግሜ 2013 ደግሞ በአመቱ ጥር 18 በ4 ቀን ልዩነት ማለት ነው እንግዲህ ይሄ ማለት አመት ሆኖ ግን ወሩም አንድ ውስጥ ሆኖ 4 ቀን ልዩነት። ጥር 18 ደግሞ ይደገሳል ታቂ እንደሆነ እና ማዘሯ መቼም እናቶቻችን ታቂ እንደሆነ ዶሮ ሲታረድ ምናምን ሲበለት እንትን ይላል። ይሄ የሚፈለው ውሃ አለ አይደለ? እሱ ስለሚያፍናት አይ ላትበላ ትችላለች ስለሚሸታት እና አትበላም ልጆቼ ብሉ ስለምትል ለእሷ ብዬ ዶሮ በልት ነበር። ምክንያቱም እሷ ከሸቷት ካትማትበላ እኔ ወጣት ስለሆንኩ ቢሸተኝም መብላት አይቀርም። እኔ ልማድ አለኝ። እናቶቻችን ግን ብዙ ጊዜ ያማቸዋል እና ለእሷ በልቼላት ምን ብለን ሁሉ ነገር ሰራርቼላት ምናምን ከዛ ጓደኞቼ ጥምቀት ነድ ሲሉኝ አይ አልድም። ይሄ ማለት ጥር 18 የጊዮርጊስ ነው የምልሽ ሰባር ጊዮርጊስ ይባላል እና ጓደኞቼ ሄደው እኔ ማዘሯን እናቴን ሳግዝ ቆይቼ ከዛ ሰራርቼላት ምናምን ተሰራርቶ በላልተን ጓደኞቼም ጥምቀትን ቆይተው ሲመለሱ መጡና ስንገናኝ ወጥቼ ሄድኩ ከነሱ ጋር እዛው በራፋችን ላይ ማለት ነው። ከዛ ጥምቀቱ እንዴት ነበረ ውሏችሁ ሎሚ ወረወራችሁ ምናምን ይባላል አንቸምኛ እና ስጠይቃቸው ስናወራ እንደዛ ስንል ከዛ ያን እያወራን በነበረበት ጓደኞቼ ጋር ነው። ከዛ አንድ ጓደኛዬ ነበረ ከሱ ጋር እንደቆምነ ከታች ይተኮሳል ጥይት። ይሄ ማለት 1 ሰዓት ከተኩል አካባቢ ምናምን ቢሆን ነው ሜቢ ከዛ በላይ አይበልጥም። እና ከታች ሲተኮስ ከነሱ በራፍ ጎረቤት ነን ግን ከነሱ በራፍ ከጓደኛዬ በራፍ ነበረው ቁመኔ ነበርና ከዛ ሲተኮስ አይ ጓደኛዬ ተተኮሰ አልኩት። ተተኮሰ ስለው እሺ ብለን የነሱ በራፉ ይሄ በእንጨት ቆርቆሮ አጥርብሞ ግን በእንጨት እንደጅሽን ከተሽ ትከፍቻለሽ ትገቢያለሽ እና የፈጣሪ ትእዛዝ መሆኑ የሚገርመኝ ያን በራፉን ከፍቼ ልንገባ ስንል ሳንከፍተው ምን ሳንለው ግርር ብለን ቀረና ዝም ብለን ከዛ እንደዚህ ብለን እንደገረርና
ከታች ሲተኩስ የነበረው በአንድ አፍታ ነው ፊት ለፊታችን መጥቶ ይመጣ ተተኮሰው ጥይት ከታች እንዳልኩሽ የተተኮሰ መጥቶ ወደ ላይም ሲተኩስ ነበር መሬት ላይም ሲተኩስ ጓደኛዬ ወደቀ በድንጋጤ ከዛ ቀጥታ ወደ እኔ ተተኮሰብኝ ለበዓል ተብሎ ነው የተተኮሰው ወይስ አዎ ብዙ ጊዜ እኛ ሀገር ለበዓል እየተባለ ለደስደስ እየተባለ እልቅሶ ላይ ምናምን ይተኮሳል እና ይሄ ባህል ትንሽ እንትን ይላል እና አንዳንዴ ለበዓል ብለሽ የምትተኩሽው ተባራሪ ይባረቅብሻል ገብቶሻል እና ይሄ ባህላችን ትንሽ ነው እንጂ የሚከብደው እና በስካር መንፈስም አለ ሰው ጥይት አላግባብ የሚተኮስ እሱ ነገር ትንሽ ብዙ ህይወት የሚቀጥሉ ልጆች ቅስበታዊ አደጋ እየደረሰባቸው ብዙ አደጋ እየደረሰባቸው አሉ እና እኔም ብቻ ሳልሆን ማለት ነው ሶ ይሄ ነገር ቢቀር ባይ ነኝ እኔ ባይዘው ወይ ለምን እኔ የደረሰብኝ ነገር ጠብ አይደለም ምንም ጸብ የለብኝም ተማሪ ነኝ ገና 8ኛ ክፍል ሚኒስትሪ ተፈትኜ ነው ግን ይሄ በስካር መንፈስ የሚተኮስ ለበዓል ለደስደስ እየተባለ የሚተኮስ ተባራሪ ጥይት ከባድ ነው ይባረቃል ብዙ ነገር አለና ሶ ያ ነገር ትንሽ ቢቀር ባይ ነኝና ቀጥታ ሲተኮስ አንተ ምን ላይ ነበር ያገኘው እኔን ያገኘኝ ጭኔ ላይ ነው መታኝ ጭኔ ላይ ተመታውኝ ደምስሬንም ጅማቴንም አጥንቴንም ነው የመታው አንዴ ነው ወይስ አንዴ ነው ግን ያው አንድ ጥይት ነው ተመትቼ በዛው ወጣለኝ በዚህ የተመታው በዚህ ወጣል ወደ ነው ወጣ በጣም ከባድ ነበር ያ አጥንቴንም ጎርቷል ደምስሬም ጅማቴም እና ደም አልወጣልኝ የሚገርመው ነገር እሱ እና ምን አደረክ በሰዓቱ እንደዛ አይነት አደጋ ሲደርስብህ ምንድነው ያደረከው ያው አበጠ ሲያብጥ ዶክተሮቹ ተወርጠው ወደ ባህር ዳር ላኩኝ ባህር ዳሮችም ያው የሚያረጉትን ነገር አድርገው ከዛም በኋላ ደምስር መቀጠል ይከብዳቸዋልና ወደ ጥቁር አንበሳ ሄድኩኝ ከዛ ጥቁር አንበሳ ሄጄ ሰርጀሪ እንድትሰራ ተደረኩኝ ደምስር ቀጠላ ማለት ነው ደምስር ስቀጠል አበጠ በጣም ይሄ ሲያብጥ አይ አብጧል በጣም አሉና አስተነፈሱት በአራቱ ሴል የተቀደው እስከዚህ ድረስ ተቀዷል በዚህም ተቀዷል በዚህም ተቀዷል አሁን እንዴት ነው የምትሄድበት በምንድን ነው የምትሄደው ውስጥ ላይ የሚያደርጉልህ ነገር አለ ያው ቁመቱ ስላጠረ አይኖ ይሄ መጀመሪያ ሲቀዱተኝ በጣም ስላበጠ ደሙን ለማስተንፈስ ሲቀዱ ነርቭና ጅማት ነክተዋል እና ያን ስጋ ደግሞ ለማውጣት ወደ 12 ጊዜ ሰርጀሪ ተሳቻለሁ 12 ጊዜ ሰርጀሪ ተሰራሁት ማለት 5ቱን ከወገብ በታች ነው 7ቱን ደግሞ ሙሉ ማደንዘዣ አላቅም ራሴ ሙሉ ማደንዘዣና ከወገብ በታች ማደንዘዣ ተደረኩኝ እግሬ ይሄ በጣም ክስት ብሏል የከሰው ስጋ የተበላሸ ስጋ ስለነበር ደሙ ስላበላሸው ያን እየቦጨቀ ወጥቷል በዛን ታይም የተፈጠረው ነገር ምን መሰለሽ ጣቶች ጠቆሩ 5ቶቹ ነርቭና ደም ወደዛ ሲሄድ አይመልስም የዚህ አካባቢ የነኩት ነገር ስለነበር ማለት ነው ከዛ ደም አልመልስ ሲል ጣቶቼ በሙሉ ጠቆሩ ከሰል መሰሉና አይ በቃ ከጥቅሙ ልጭ ናቸው ተባለ ከዛ ተጨፈን ይሉኛል ስጨፈን ይሰማ ይሉኛል የሚሰማኝም ፓርት ይሰማኛል ማይሰማኝ አይሰማኝም ግን ፓርቱ የሚያበዛው ማይሰማኝ ፓርት ነበር አይ በቃ ይሄ ከጥቅሙ ልጭ ነው አሉ ስለዚህ ጉልበቱ ጋር መቆረጥ አለበት ተባለ ከዛም በኋላ ጉልበቱ ላይ ቆረጣን ሲባል ዶክተሮቹ በቃ አባቴም አይቻልም አለ አይቻልም መቆረጥ የለብህም ለሌላ ጊዜ ወይም ደግሞ ወደ ባህር ዳር ይመለስልኝ እንጂ አይቻልም አላስቆረጥም ጉልበቱ ላይ ተባለ ባህር ዳሮችም በቃ ላከው ይምጣ እኛን እንጨርሰዋለን እንደጀመርነው ናም ብለው ባህር ዳር 7 አመት ወይም ደግሞ ጠዋጊውን የሚባለው ሆስፒታል ነው እሱ ተቀበለ መልሶ እሱ መጀመሪያ ተቀበለኝ ስለነበር የላከኝ እሱ ስለነበር እሱ ሆስፒታል ከዛ ተቀብለውኝ ከሱ ክትትል ሳደርግ ብዙ እንትሎችን አሳልፌያለሁ ከዛ በኋላ ሲከታተሉልኝ ጣቶቼ ብቻ እንደሚቆረጥ ተወሰነ ጣቶቼ ብቻ ከሰሉ ክሰል መሰሉ ጠቆሩ ይጨምራል አይጨምር የሚል ወደ 2 ወርና እንደዛ አካባቢ ቆይቻለሁ ከጨመረ ወደ ላይ ቶሎ ጋፕ አድርገን እንቆርጣለን ነው ካልጨመረ በዚሁ ልክ ከቀረ ግን ጣቶችን ብቻ ቆርጠን ይሄኛው እናተርፋለን ነው እነሱ ትግላቸው ነበር ከዛ ግን የእግዚአብሔር ስጦታ ደግሞ የሚቆጣጠር ነገር የወጉት ነገር አለ በቃ በዚህ ልክ እንዲያቆም ብለው የወጉኝ ነገር አለ ወደዚህ እንዳይጨመርብኝ ማለት ነው ያቺ ነገር ታቅመኛለች ከዛ በዚህ ልክ እንደቀረች በቃ የጠቆረው ወደዚህ ሳይጨምር ቀረ ከዛ በኋላ እንደዚህ እቺ እንደጠቆረች ስትቀር በቃ መቆረጥ አለበት ተብሎ ተወሰነ ተቆረጥኩኝ አሁን ተቆርጠዋል አዎ ጣቶቼ ተቆርጠዋል እግዚአብሔር ይመስገን ብቻ በብዙ ፈተና ያሳለፍኩ ልጅ ነኝ አሁን የምጠቀመውም ጫማዬ ውስጥ ምናምን ይሄ ከፍታ እንዲሰጠኝ ምናምን አድርጌ ለራሴ እንዲሰጠኝ አድርጌ እጠቀማለሁኝና የሚሰማሽ ስሜት አለ ትናንትና ቅዱሴ 8ኛ ክፍል ጀምሮ ሲማር የነበረ ልጅ ሲሯሯጥ የነበረ ኳስ የሚጫወት ልጅ አሁን ጓደኞቹ እንደፈለጉ ሲሆኑ ገባሽ እኔ ያነከስኩኝ ሲሄድ ነጠላ ጫማ መልበስ ሳልችል ስቀር እሱ ነገር ሲፈጠርብኝ ትንሽ ሀፕን ያደርገኛል ለራሴ ገብቶሻል እና ደግሞ
ሚኒስትሪ ተፈትኜ ውጤት መጥቶልኝ ወደ 9ኛ ክፍል ላልፍ ስል ነው የተመታሁት። ጓደኞችሽ ገብተው ሲማሩ እኔ ሳልማር ስቀር የሚሰማሽ ስሜት አለ። ብቻ ትንሽ ሀፕን ያደርጋል እና እግዚአብሔር ይመስገን ብቻ ለሁሉም ስለሆነውም ስላልሆነውም ይሄ ፈተና ሲመጣብኝ እግዚአብሔር የሆነ ነገር አይቶብኝ የፈተነኝ ተመለስ ብሎ ነው እንጂ ጭኔ ላይ እዚህ ጋር ተመቶ ማለት ወደ ላይ ከፍ ቢል ጨለማ ነበር። ገብቶሻል? ወደ ላይ ቢመታ ሞት ነበር፣ አልቀር ነበር። ግን የእግዚአብሔር ስጦታ ሆኖ እዚህ ጋር ነው የተመታሁት። አስቦበት ሳይሆን ጨለማ እኮ ነው የዛን ሰዓት። ልጁ ግን አልተገኘም። የተኮሰበት ተይዟል። የመቴ ሰው ተይዟል። እና እግዚአብሔር ይመስገን ብቻ ተያዘ አልተያዘ ላንቺ አይጠቅምሽም። ገባሽ? ምንም ቢያረግልሽ ምንም ቢሰጥሽ ምንም አይጠቅምሽም። ሌላ ጊዜ እንዳይደገም እንደዚህ አይነት እሱ ነገር ነው ትልቁ ታርጌት ማለት። ይሄ በባህል የሚተኮስ በስካር መንፈስ የሚተኮስ ጥይት ያላግባብ እሱ ነገር ትንሽ ይከብዳል። ለብዙ ሰዎች መማሪያ የሚሆን ይሄ ነው። ብዙ ወጣቶች ብዙ ልጆች በጣም ቅንዝፍ ብለው ይቀሩ በዛ ነው። እና ይሄ ነገር ይቅር። የህክምናው ሂደት ምን ያክል ጊዜ ወሰደብህ? ያው ህክምና መጀመሪያ ህክምና ካደረኩኝ በኋላ ሁለተኛ ደግሞ ህክምና ተብዬ ነበር እና በዛ ህክምና ውስጥ ደግሞ ቲክታከር መማር አለባችሁ ታውቂያት እንደሆነ በሷ ገቢ አሰባሳቢ ምክንያት ጅማቴና ነርቬ የተጎዳበት አለ። እሱ እንዲስተካከል ወደ ህንድ ሀገር ተብዬ ነበር እና ህንድ ሀገር ተብዬ ወደ ሶሻል ሚዲያ መጀመሪያ ብቅ ያልኩበት ነገር ከዛ ወደ ህንድ ሀገር ዶክመንት ተልኮ ሁሉ ነገር ተልኮልኝ ህክምና አይደረግም ተብዬ ነበር እና ህክምና አይደረግም። እግዚአብሔር ይመስገን እንግዲህ ምንም ማድረግ አይቻልም ባለ ነገር እንትን ብለህ እዚህ በኋላ ብትታከም ምንም ያደርግልህም አይጠቅምም ዝም ብለህ ወጭ ብቻ ማውጣት ነው ምናምን አለች። ተከታተላልኝ ነበር መማር አለባቸው። ከዛ በኋላ አለርትና የካቲት 12 እንዲጠየቅልኝ ተደረገ። ከዛ ፊዚዮቴራፒውም ነርቬና ጅማቴ እንዲሰራልኝ ወደ አለርት ታዙ። እሱ ነገር ተጠናቆልኝ ያው መማር አለባቸው እግዚአብሔር ይስጣት በእሷ አማካኝነት እና በእህቶቿ እዚህ ደረጃ ደርሻለሁኝ እና እግዚአብሔር ይመስገን ብቻ እኔ የማመሰግናቸው እግዚአብሔር በመጀመሪያ እግዚአብሔር እናመሰግናለሁ። በቀጣይ ቤተሰቦቼን ጥቁር አንበሳ ባሉበት ታይም ወንድሜም አባቴም ሴራሚክ እየተኙ ነበር እኔ ሲያስታሙኝ ነበር እና ያ ነገር ትንሽ ለኔ ይከብዳል እና የነሱ ውለት አለብኝ። ገብቶሻል? ምን ያክል ጊዜ ነው ህክምናውን የተከታተልከው? አንድ አመት ሙሉ ጨርሻለሁ። አንድ አመት ሙሉ ጨርሼ ከዛ ደግሞ ቀጠሮ በሁለተኛ አመቱ ደግሞ ቀጠሮ ሲሄድ ስመላለስ ነበር እና አንድ አመት ሙሉ የጨረስኩበት። አሁን ሙሉ በሙሉ ህክምናን ጨርሰሃል? ያው እዚህ በኋላ አይደረግም ስለተባልኩኝ በቃ በዚህ መኖር ነው ያለበት ተብያለሁ። ስለዚህ በዚህ መኖር ነው ያለብኝ። ቅድም እንደነገርከኝ ትንሽ የባላንስ ችግር አለ ብለኸኛልና አሁን ውስጥ ላይ ምን አድርገህበት ነው? እኩል ነው ስትመጣ ተራምደህ ነው የመጣኸውና ስፖንጅ አድርገህበት ነው? ስፖንጅ አድርጌ እንዳይጎረብጠኝ ሲራመድ ምናምን ይጎረብጠኛልና በሱ ጠቅሜ ይራለሁ። ነጠላ ጫማ መልበስ አልችልም። ህመም ስሜት ያለው በስችኛዋ ገጥ በትንሿ ጣቴ ገጥ በተቆረጠችው ገጥ ስሜት አላት። ስትረገጭበት ምናምን ያመኛል ትንሽ። አሁን ስራ ለመስራት ምናምን በጣም ያስቸግራል? አሁን ስራ ለመስራት ከባድ ነገር ለመሸከም ይከብደኛል፣ መሮጥ ይከብደኛል እንጂ ያው እንደማንኛውም ሰው እራመዳለሁ በትንሽ በጣም ረጅም መንገድ አልሄድም። ግን ስራ መስራት ከባድ ነገር አልችልም። ከባድ ነገር አልችልም። ስንት አመት ነው ቅዱስ? አሁን 23 አመቴ ነው። 23 አመቴ ነው። ምን እየሰራህ ነው? በምን ሁኔታ ላይ ነው ያለው? አሁን ምንም ወደ ሶሻል ሚዲያ ብቅ ብያለሁ። ያው ይሄን ትምህርት ወስጄ ማስታወቂያ የሚያሰሩኝ ሰዎችም አሁን አዲስ አበባ ነው ያለሁት። ማስታወቂያ የሚያሰሩኝ ሰዎችም ባገኝም ደስታዬ ነበረ እና እስካሁን ድረስ እዚሁ ነው ያለሁት። እንግዲህ ወደ ሶሻል ሚዲያ መጥቻለሁኝ። ያው የኔን ህይወት ተሞክሮዬን ማካፈል ስለፈለኩኝ ነው እና ብዙ ፈተና የሚደርስባቸው አሉ እነሱ ትንሽ ይከብዳልና ለነሱ ነው አሪያ መሆን ፈልገው። ሰላም ጋይስ እንዴት ናችሁ? እንደምታዩት ቅዱስ አግኝቼዋለሁ። ያው ወደስከው? አዎ በጣም አምሮባት። አመሰግናለሁ። ቅዱስ እንግዲህ እዚህ ከመጣ በኋላ ብዙ ተከታይ ያላቸው ቲክቶከሮችን እያገኘህ ትገኛለህና ቪዲዮን ፖስት እያደረክ ነው፣ እያየሁ ነው። ምንድነው እያገዙህ ያለው? እስኪ ንገረኝ ስለነሱ። ብዙ ቲክቶከሮች እያገኙኝ ነው። ያው እኔ ጋር ቪዲዮ ኮላብ እያደረጉ እየሰሩ ነው። ፍቃደኝነታቸው ነው፣ በፍቃደኝነት ደስ ብሏቸው እየሰሩ ነው ያሉ። ስም በጠቀሳቸው ራሱ ደስ ይለኛል። ዩቲናስ ማሰርታኛለች፣ ባምቢ ማለት አናግዴ ማለት ናት፣ ፍራይዴዎች። ከዚህ አጋጣሚ ደግሞ ጆን ዳንኤልም እንዲሁ ወደ ናዝሬት ዞኝ ሄዷል፣ አብሮ እዛ ተቀብሎ ምናምን። ግን ለየት የሚያደርገው ናዮ ትባላለች፣ የጆን ዳንኤል ባለቤቱ ነች እና እሷ ናት አይፎን 30 ፕሮ ማክስ ከሄ ሞባይል ጋር በመተባበር መጀመሪያ ግን የሰጠችኝ ማለት ነው።
እና ለየት የሚያደርገው ትንሽ እና በላይቭ ነው ያየችኝ መጀመሪያ ባምቢ ከዛ ድረስ ተቀብላኝ እና ችግር የለም ብላ በቃሏ መሰረት አግንታኝ ፍራይዴዎችም እዚሁ አግንተውኝ ሁሎቹን ተቀብለውኛል ከምልሽ በላይ እና እግዚአብሔር ይስጥልኝ በጣም በጣም ከልቤ ማመሰግናቸው በጣም አክብሮታቸውና ፍራይዴዎችም አግዘውኛል አይኖ የኛ እንችልልሃለን ብለው ሙሉ ወጭ ራሱ አድርገውልኛልና ገንዘብ ሁሉ ማለት ነው ከልብ አመሰግናለሁ በጣም ናዮዬ ከልብ አመሰግናለሁ ያው እንግዲህ የባለቤቷን አሪያዛ ነው የወጣችላልኝ እና እግዚአብሔር ይመስገን አይፎን 30 ፕሮ ማክስ ከሞባይል ጋር ተባብራ ቆንጆ ቪዲዮ እየቀረጽክ ነው ያየው ነው ከአይፎኑ በኋላ ማለት ነው አዎ ከአይፎኑ በኋላ እየሰራው ነው እንግዲህ እና ወደፊትም ሰራለሁ ብዬ ነው ትንሽ ማስተዋቂያ ስራዎች ምናምን ቢመጡልኝ ራሱ እነዚህ ያልኩሽ ትልልቅ ተከታይ ያላቸው ቲክቶከሮች ሁሉም ማስተዋቂያ ይምጣልህ አብረን አብረን እንሰራለን ብቻ ማስተዋቂያ ይጻፉልህ ዲኤም ያደርጉልህ አብረን እንሰራለን ካንተ ጋር ብለውኛልና እስካሁን ድረስ ግን ያው ዲኤም ያደረገኝ የለም ቢያደርጉ ደስተኛ ነበርኩኝ ያው ብሰራ ማስተዋቂያ ለኔ ትንሽ ማነቃቂያ ሆነኛልና እስካሁን ድረስ ያሰረኝ የለም አሁን አንተ መቀጠል የምትፈልገው በሶሻል ሚዲያ ነው መስራት የምትፈልገው ያው ሶሻል ሚዲያ ላይ ነው ሶሻል ሚዲያ ላይ የተወሰነ ነገር ካገኙ በኋላ የሆነ ነገር ቢዝነስሽን ትቀላቀያለሽ ከዛ በኋላ ጎን በጎን ሶሻል ሚዲያሽን ጎን በጎን ደግሞ የራስሽን ህይወት ትመሪያለሽ ነው ሁሌም ሶሻል ሚዲያ እና ላይቭ ስትሪም ማድረግ ፈልጋለሁ ጌመር መሆን ማለት ነው ሰላም እንዴት ናችሁ እንግዲህ ዛሬ ከቅዱሴ ጋር ተገናኝተናል ያለነው እና ማንኛውም ድርጅቶች ማስተዋወቂያ ማሰራት የምትፈልጉ ካላችሁ ከቅዱሴ ጋር እኛም አብረን በመምጣት የእናንተን ድርጅት በማስተዋወቅ አሪፍ ማስተዋወቂያ በደንብ እንሰራላችኋለን ይመቻችሁ ቅዱሴንም ፎሎ አድርጉት ይሄን አካውንት ፎሎ አድርጉት እሺ ሁላችሁ ድርጅቶች መተን እንሰራላችኋለን ቅዱሴን ፎሎ አድርጉት ይመቻችሁ እንወዳችኋለን በጣም ነው የምንወዳችሁ ቅዱስ በልጅነት ምን መሆን ነበር የምትፈልገው እኔ በልጅነት መሆን የምፈልገው የነበረው በመጀመሪያ ኢንጂነር ነበር ስለነበር ከዛ በኋላ ኢንጂነር እያልኩ ተምሬ 8ኛ ክፍል ይሄ ነገር ሀፕን አረገ ከዛ በኋላ ደግሞ 8ኛ ክፍል ቆይቼ ያው ተመቶ በኋላ 9ኛ ክፍል ገባሁ ተመትቼ ነው ይሄ ማለት በክራንች ይተቀምኩኝ 9ኛ ክፍል ስማር ያው ምንድነው ራይስ ይባል ነበርና ዶክተር አልኩኝ ያው ዶክተር ያልኩበት ምክንያት አለኝ ይወጥሻል እኔ የደረሰብኝ ነገር ስላየሁኝ ለኔ የደረሱልኝ ዶክተሮች ስለነበሩ ተጨንቀውልኝ ብዙ ነገር ያደረጉልኝ ዶክተሮች ነበሩ የቅዱስ ነገር ምናምን ይያሉ መከራቸውን ያዩ ዶክተሮችና እነሱን ዶክተሮች ሳምሰላስል እኔ ዶክተር መሆን ፈልኩኝ ከዛ 9ኛ ክፍል ጀምሬ ዶክተር መሆን ፈልጋለሁ ያልኩበት ቀን ነበር ከዛ በኋላ ያው እየተማርኩ መጣሁኝ ያው እሞክር ነበር ክላስ ምናምን ከዛ 12ኛ ክፍልን ተፈተንኩኝ 12ኛ ክፍል ስፈተንም ስማርም ብዙም አልተማርኩም ቀጠሮ ወደ ህንድ ሀገር ህክምና እንደው ላደርግ እስከመቼ ምናምን የሚል ነገር ስሜቱ ስለፈጠረብኝ እሱን የተከታተልኩ ብዙም አልተማርኩትም ነበርና ያው በዛ ውስጥ በመሃሉኝ ነው የተፈተንኩት ግን ያው እግዚአብሔር ይመስገን እንደዛ ብሎ መጣልኝ ያው ተመስገን ነው ማለት የሚቻለው ቅዱስዬ እንግዲህ ያው ትልቅ የሚባል አደጋ ነው የደረሰብህና ምን አይነት የስነ ልቦና ችግር አድርሶብሃል እስኪ ያው እንዳልኩሽ ወደ በህይወቴ የገጠመኝ ነገር አለ ብዙ ነገር ይሄን አደጋ ከደረሰብኝ በኋላ ወደ ህንድ ሀገር ህክምና ለማድረግ ወደ ሶሻል ሚዲያ ስወጣ ኔጌቲቭ ሐሳብ ይሰጡኛል በጣም የማይባል ነገር እሱ ነገር ልቤን ነክቶኛል በመቀጠል ደግሞ ከጓደኞቼ ጋር ሆኜ ሲሄድ እኔ ያነከስኩ ሲሄድ እነሱ ነጠላ ለብሶ ሲሄዱ ትንሽ ይሰማኝ ውስጤ በጣም ከምታስቢ በላይ እንደዚህ ቀላል አይደለም ግን ያው መብርሃን ይዤ ነው እዚህ ቦታ የደረስኩት እንጂ ልቤ ስብር ብሏል የተሰበረበት ቀን ያ ነው ትናንትና ስሮጥ የነበርኩ ልጅ ጓደኞቼ ነጠላ ለብሶ ሲሄዱ ሽፍን ጫማ እኔ ለብሼ ሲሄድ ሳነክስ ከነሱ ጋር እኩል ስታየው ትንሽ ስሜት ይፈጥርብሻል ገባሽ ወደፊት ምን እንጠብቅ ከቅዱስ ያው ወደፊት እንግዲህ ሶሻል ሚዲያ ላይ ብዙ ነገር ሰራለሁ ብዬ አስቤያለሁኝ ያው እኔ ብዙ ነገር አስቤያለሁ ብቻ ያው በወሬ ብቻ እንዳይቀር በሚል ሐሳብ ነውና እግዚአብሔር ከረዳኝ ብዙ ነገር ካደረገልኝ ለብዙ ሰዎች ደርሳለሁኝ እኔ ደረስኩበት ያሳለፍኩትን ነገር ማለት ነው እና ያን ነው በቃ ሐሳቤ ፕላኔም ያን ነው እግዚአብሔር ብቻ ይርዳኝ እስከስከኔ ቆንጆ ጉጉ እስከስከኔ አበባ ደግስ ነው ቅዱስ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ያው በመጨረሻ ማስተላለፍ የምፈልገው መልእክት ምንድነው በስካር መንፈስ የሚተኮስ ጥይት ለባል እየተባለ ለደስደስ እየተባለ የሚተኮስ ጥይት ተዋርቆ ተባራሪ ይባረቃልና እሱ ነገር ስላለ ብዙዎች ሰዎች ላይ ሊደርስ ስለሚችል
ጥንቃቄ ማድረግ ነው ለብዙዎቹ መመከርና መናገር እንፈልገው ይሄን ነው። ቅዱስ እንግዲህ መታገዝም ከፈለክ በምን አይነት መልኩ ነው እንዲያገዙ የምትፈልገው? ያው እኔ አሁን ስራ ቲክቶክ እየመጣው ነው ገና እና የቲክቶክ ለመጀመር ደግሞ እዚህ ሀገር ደግሞ ታውቂያለሽ ብዙ ነገር ያስፈልግሻል እና ፋይናንሻሊ ትንሽ ስፖንሰር እንደገና ደግሞ በብዛት ደግሞ ማስተዋቂያ የሚያሰሩኝ በማስተዋቂያ ራሱ ብዙ ማግኘት ብፈልግ የተወሰነው ነገር እስከማገኝ ነው። ከዛ በኋላ በራሴ መንገድ ስጓዝ አስተካክላቸዋል ነገሮች። ቅዱስዬ በጣም ቆንጆ ቆይታ ነው ያደረግነው። ያው ብዙ ወጣቶችም ብዙ ሰዎችም ትምህርት ይወስዳሉ ብዬ ተስፋ አደርጋለሁ። እስኪ ቀረ የምትለው ሀሳብ ወይም ማመስገን የምትፈልገው ነገር ካለ? መጀመሪያ እግዚአብሔር ነው ማመስገን የምፈልገው። ከእግዚአብሔር ቀጥሎ ድንግል ማርያም መብራን እናቴ፣ ቤተሰቦቼን የወለዱኝ ቤተሰቦቼ፣ ከዛ በመቀጠል ዘመድ አዝማድ ከጎኔ ነበሩ፣ የወረታ ህዝብ በጸሎታቸው ያገዙኝ ጸሎት እያደረጉልኝ በቃ በሙሉ የወረታ ህዝብ በሙሉ ጸሎት አድርጎልኛል። እግዚአብሔር ይመስገን። አንዳንድ ኔጌቲቭ ሀሳብ ይኖርብሻል እንጂ ብዙውን ጸሎት አድርገውልኛልና የወረታ ህዝብ ከልብ አመሰግናለሁ። ጓደኞቼ የቅርብ ጓደኞቼ ከጎኔ ያልተለዩኝ ኢቭን አሁን ሶሻል ሚዲያ ላይም እየጻፉልኝ በመቶዎች የሚቆጠሩ እየጻፉልኝ በውስጥ አይዞክ የሚሉኝ የሚደውሉልኝ የቅርብ ጓደኞቼ በጣም ያውቁኝ ኢቭን ሰላም የሚሉ ጓደኞቼ በሙሉ በቃ በጣም ማመሰግነው። ከዛ በበለጠ ደግሞ ከልብ የማመሰግነው የወረታ ልጆች ጓደኞቼ በጣም ከምልሽ በላይ ሕክምና ባደረኩበት ታይም ባልጋ እየወሰዱ ሲያሳጥቡኝ የነበሩ ሆስፒታል ጤና ጣቢያ ድረስ ሲያሳጥቡኝ የነበሩ ጓደኞች አሉና እነሱም በጣም ከልብ ማመስገን ፈልጋለሁኝ። ምክንያቱም እዚህ ቦታ ደርሼ ትልቁ ቦታ እንዳደረግ ሕክምና ባልጋ እየተሸከሙ ማን ነው በአሁን ጊዜ አልጋ ተሸክሞሽ የሚሄድ እና ያን ያደረጉልኝ የወረታ ልጆች ጓደኞቼ ከልብ አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁንም እግዚአብሔር ያክብርልኝ። እና በዚህ አጋጣሚ በመጀመሪያ ወደ አዲስ አበባ እንድመጣ ያስተባበሩልኝ ሰዎች አሉ ምስጋና የሚያስፈልጋቸውና በመጀመሪያ ሜላኒ የምትባላለች ዱባይ የምትኖር በእሷ ቤት ጌም ስታጫውተኝ ቆይታ ነው ይሄ ሁሉ ታሪክ የተፈጠረ ይሄ ሁሉ ታሪክ የተቀየረና በእሷ ቤት ጌም ስታጫውተኝ ቆይታ ከዛ ኪንግ የሚባል አለ ኪንግ ሄኒያንስ የሚባል አለ እሱ ተመልክቶ ከዛ በሱ ቤት ተሰባስበው ብዙዎቹ የሱ ግሩፖች የሱ ፋሚሊዎች ተሰባስበው ወደ አዲስ አበባ እንድመጣ ከዛ ደግሞ የተወሰነ ሰበሰብ አድርገው አዲስ አበባ እንድቀመጥበት ያደረጉት ከዛ ስልክ ሁሉ እንዲገዙልኝ ተሰባስበው ሁሉ ማዋጣው ከዛ ግን ናዮ ስልኩን ስታሰጠኝ እነሱ አይ በቃ እንደፈለክ እንትን አድርግበተኝ እስከዛው እንትን ያዘው በቃ ለራስ ይጠቅማል ብለው ያውጣጡት የሱ ፋሚሊዎች የኪንግ ሄኒያንስ ይባሉ ፋሚሊዎች ወደ አዲስ አበባ እንድመጣ መጀመሪያ ያደረጉተኝ ስለማይረሱ ነው እነሱና ከልብ አመሰግናለሁ። ሜላኒም ዱባይ ያለችው ከልብ አመሰግናለሁ። ባንቺ ባልታይ እስካሁን ትላለምና እዚህ አጋጣሚ ካየሽው አመሰግንሻለሁ በጣም። እናንተንም ደግሞ ስለጋበዛችሁኝ አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ በጣም። ተመልካቾቻችን ከቅዱሴ ጋር የነበረን አስተማሪ የሆነ ቆይታችን የተመለከታችሁትን ይመስል ነበር። ብዙ ትምህርቶችን እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።